ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ማክሰኞ ነሐሴ 5 2018 ዓ.ም በሰሜን ወሎ ዞን ዳውንት ወረዳ ታላቅ ህዝባዊ መድረክ ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በሚያስተዳድራቸው ቀጠናዎች የደጀን ሰራዊት አደረጃጀት ግምገማም ሲያካሂድ ውሏል። ከአውደ ውጊያው ጎን ለጎን በሰሜን ወሎ ዞን መቄት ወረዳ ሃና መኳት ንዑስ ወረዳ ምኒልክ ዕዝ ታላቅ ህዝባዊ ምክክርም አካሂዷል። አጣይ አቅራቢያ በሚገኘው ፈረድ ውሃ ላይ ድንገተኛ የደፈጣ ጥቃት ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ 7 ክፍለ ጦርም መግለጫ ወጣ። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው ያገዛዙ ጦር መፍረሱ ተሰምተዋል። በሸዋ ጠቅላይ ግዛት የኮሉ ብርጌድ ደጀን አርበኞችም ጦር መመስረቱ ተገለጸ። በጊዳ አያናና ባቤ ደንጎሮ ወረዳዎች ከባድ ውጊያም ተካሄደ። የመሳሪያ ብርኮና የንጹሃን እልቂትም ተፈጸመ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በሰሜን ወሎ ዞን ዳውንት ወረዳ ታላቅ ህዝባዊ መድረክ ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ በስሩ ከሚያስተዳድራቸው ወረዳዎች መካከል አንዱ የሆነው በሰሜን ወሎ ዞን ውስጥ ዳውንት ወረዳ አንዱ ሲሆን ለዚህም ነሐሴ 3 2018 ዓ.ም የጀብደኛው ምኒልክ ዕዝ ከፍተኛ አመራሮች በተገኙበትም ታላቅ ህዝባዊ መድረክም ተካሂዷል። በዚህ ህዝባዊ መድረክም የአማራ ህዝብ የህልውና ትግል መነሻ፣ አሁናዊ የትግሉ ያለበት ደረጃ፣ ስለ አጋርነትና ትብብርነትና ሌሎችም ጉዳዮች ዙሪያ ሰፊ ማብራሪያ በምኒልክ ዕዝ ከፍተኛ አመራሮችም ተሰጥተዋል። በዚህ ህዝባዊ ውይይትም በማህበረሰቡ የተለያዩ ጥያቄዎችንና ሐሳቦችን የተነሱ ሲሆን ለተነሱ ጥያቄዎችምና ሐሳቦች የሚመለከታቸው አካላቶችም በዘርፉ መልስም ሰጥተውበታል። ማህበረሰቡም ለጠየቋቸው ጥያቄዎችም ፈጣንና ግልጽ ምላሽ በመስጠታቸው እንደተደሰቱም ገልጸው ከአሁን በኋላ ከፋኖ ጋር በጋራ ሆነን ይህንን የብልጽግና ስርዓትም ለመጣል ዝግጁ መሆናቸውንም አረጋግጠዋል። በዚህ ህዝባዊ መድረክም የምኒልክ ዕዝ ምክትል ሰብሳቢ አርበኛ ረዳው በቱ፣ ቀኛዝማች የምኒልክ ዕዝ ፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ሞገስ አበራው፣ የምኒልክ ዕዝ ዘመቻ መምሪያ አርበኛ በለጠ ሸጋው፣ የምኒልክ ዕዝ ህዝብ ግንኙነት መምሪያ አርበኛ ብርሃኑ አርጋና የምኒልክ ዕዝ 16ኛ ኮር አመራርና የክፍለ ጦር አመራሮችም ተገኝተውበታል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በሚያስተዳድራቸው ቀጠናዎች የደጀን ሰራዊት አደረጃጀት ግምገማም ሲያካሂድ ውሏል። ግዙፉ የዳግማዊ ቴዎድሮስ 5ኛ ኮር በአርባያ ወረዳ ስር የሚገኙ ከ3 በላይ ኮዛ፣ አይሰግ፣ ማጫ ቀበሌዎችም ያሉ የደጀን ሰራዊት ማግኘትም የተቻለ ሲሆን በስብሰባውም እስካሁን የነበራቸውንና የነበረንን ጠንካራና ደካማ ጎኖችም በግልጽም መነጋገር ተችሏል። ውይይቱን የዳግማዊ ቴዎድሮስ 5ኛ ኮር ዋና ሰብሳቢ አርበኛ ሻምበል ሙሉ ሰውና የኮሩ ጽሕፈት ቤት አርበኛ ሰለሞን ደሴ የመሩት ሲሆን ስለ አማራ ህዝብ የህልውና ተጋድሎና ስለ ወቅታዊ የትግላችን አውድ በአርበኛ የሻምበል ሙሉ ሰው ሰፊ ማብራሪያ ተሰጥቶበት ከደጀን ሰራዊታችንም ጥያቄዎችን ተቀብለን መልሶቻችን በመስጠትና የወደፊት አቅጣጫዎችን በማስቀመጥም ውይይታችን መቋጫም ተችሏል ብሏል። በመጨረሻም ኮራችን የደጀን ሰራዊቱን እንቅስቃሴ አይቶና ገምግሞ ለቀጣይ ግዳጆችን ዝግጁታቸውንም አጠናክረው እንደሚጠብቁም መልእክቱን አስተላልፈዋል። የደጀን ሰራዊታችንም መምሪያን በሙሉ አቋም ተቀብሎ ወደ የቀጠናዎችም ስምሪትም ወስደዋል።
ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር መምሪያ ነው። ከአውደ ውጊያው ጎን ለጎን በሰሜን ወሎ ዞን መቄት ወረዳ ሃና መኳት ንዑስ ወረዳ ምኒልክ እዝ ታላቅ ህዝባዊ ምክክር አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ከብልጽግናው አገዛዝ ነጻ ካወጣቸው ወረዳዎች መካከል አንዱ የሆነው መቄት ወረዳ በሃና መኳት ንዑስ ወረዳ የጀብደኛው ምኒልክ እዝ ከፍተኛ አመራሮች በተገኙበትም ታላቅ ህዝባዊ መድረክም ተካሂዷል። በዚህ ህዝባዊ መድረክም የአማራ ህዝብ የህልውና ትግል ዓላማና መዳረሻ ግብ፣ አሁናዊ ትግሉ ያለበትን ደረጃና ከማህበረሰቡ የሚጠበቁ ወቅታዊ አቋም፣ ስለ ጊዜያዊ የመንግስት አስተዳደር ምንነትና አስፈላጊነት እንዲሁም በሌሎች ጉዳዮች ዙሪያም ሰፊ ማብራሪያም በምኒልክ እዝ ከፍተኛ አመራሮችም ተሰጥቶበታል። በዚህ ህዝባዊ ውይይትም በማህበረሰቡ የተለያዩ ጥያቄዎችንና ሐሳቦችን የተነሱ ሲሆን ለተነሱ ጥያቄዎችምና ሐሳቦችም የምኒልክ እዝ አመራሮች መልስም ሰጥተውበታል። ማህበረሰቡም ለጠየቋቸው ጥያቄዎች ፈጣንና ግልጽ ምላሽን በመስጠታቸው እንደተደሰቱ የገለጹ ሲሆን አገዛዙን ነቅሎ ለመጣልም ከመቼውም ጊዜ በላይም ዝግጁ መሆናቸውንም አረጋግጠዋል። በዚህ ህዝባዊ መድረክም የምኒልክ እዝ አደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ፣ የምኒልክ እዝ የእቅድ ዝግጅትና ግምገማ መምሪያ አርበኛ ኢንጂነር አራጋው ያለው፣ የምኒልክ እዝ ምክትል ህዝብ አስተዳደር መምሪያ ኃላፊ አርበኛ ጋሻ ሙሉ ጌታ፣ የመቄት ወረዳ ጊዜያዊ ሲቪል አስተዳደር አመራሮች እንዲሁም የ16ኛ ኮር የ22ኛ ክፍለ ጦርና የ13ኛ ኮር 81ኛ ክፍለ ጦር አመራሮችም ተገኝተውበታል። አጣዬ አቅራቢያ በሚገኘው ፈረድ ውሃ ላይ ድንገተኛ የደፈጣ ጥቃት ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ 7 ለ7 ክፍለ ጦርም መግለጫ ወጣ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 ክፍለ ጦር ደመላሽ ሻለቃ ቃኞች ከአጣዬ ከተማ በቅርብ ርቀት በሚገኘው ኤፍራታ ግድም ፈረድ ውሃ ቀበሌ ላይ ድንገተኛ የማጥቃት እርምጃ መውሰዳቸውም ገለጹ። ነሐሴ 4 2018 ዓ.ም ከሌሊቱ 12 ሰዓት ላይ በተካሄደው በዚህ ወታደራዊ እርምጃ ከአጣዬ ከተማ በ3 ኪሎ ሜትር ርቀት ላይ በሚገኘው ፈረድ ውሃ ቀበሌ ተመሽጎ በነበረበት የመንግስት ጥምር ኃይሎችም ላይ ከፍተኛ ሰብአዊና ቁሳዊ ኪሳራም ማድረሳቸውንም የእዙ ህዝብ ግንኙነት መምሪያም አስታውቋል። በጥቃቱ የተገደሉና የቆሰሉ አባላትም ጋሻው በዛ ለገሰ የፈረድ ውሃ ቀበሌ ሚኒሻ፣ በግዱ ተጫኔ የላቃ ጣዬ ቀበሌ ሚኒሻ፣ ደመስ ፍስሐ ያላላ ቀበሌ ሚኒሻ፣ በተጨማሪም ስሙ ያልተለየ አንድ ሚኒሻ አባላት ሲደመሰስ በ104ኛ አየር ወለድ ኮማንዶ አንድ የኮማንዶ አባል የተገደለ ሲሆን 2 አባላት ደግሞ በጽኑ ቆስለውም በሕክምና ላይ እንደሚገኙም ተገልጿል። ቃኞቹ ተልኳቸውን ካጠናቀቁ በኋላ 2 ክላሽንኮቭ እና 1 ጂስሪ የጦር መሳሪያዎችን በመማረካቸውንም መግለጫው አያይዞ ጠቅሷል። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው ያገዛዙ ጦር መፍረሱ ተሰምቷል። የፈረሰውን ሰራዊት እንደገና ለማስተሳሰር የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮለ ዛሬ ራያ ቆቦ ከተማን ገብቷል። በራያ ግንባር በተለያዩ ምሽጎች ውስጥም ተመድቦ የነበረው የብልጽግና መከላከያ ሰራዊት ነሐሴ 4 ቀን 2018 ዓ.ም ፈርሶ አድሯል። ምሽግ ውስጥ በነበረው ሰራዊት መካከልም በተቀሰቀሰ ግጭት አጥቢያ ሌሊቱ 3 ወታደሮችን መገደላቸውን የአማራ ፋኖ መረጃ ማዕከልም ወታደራዊ ምንጮችም ገልጸዋል። ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጅ የሰራዊቱ አባላትም ከፊት አሰልፎ የጥይት ማብረጃ ለማድረግም በመስመራዊ አዋጊዎች ትዕዛዝም መተላለፉን ተከትሎ ነው ግጭቱ የተቀሰቀሰው። በተለይ በሆርማት ካምፕ አካባቢ በተቀሰቀሰው በዚህ የእርስ በርስ ግጭትም የ3 ወታደሮች ህይወት ወዲያውኑ ሲያልፍ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በህይወት መካከልም ይገኛሉ። ግጭቱን ተከትሎ በርካታ ወታደሮችም ከጠርናፊያቸው በመጥፋትም ከነሙሉ ትጥቃቸውም ፋኖን ተቀላቅለው አድረዋል። ይህንን ተከትሎ የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮልና ሌሎች የእዙ ማዕረግተኞች ወታደራዊ አዛዦችም ነሐሴ 4 2018 ዓ.ም ረፋዱ ቆቦ ከተማ የገቡ ሲሆን የፈረሰውንም ሰራዊት እንደገና ለማስተሳሰር ቢሞክርም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮች ጠቅሰዋል። በሸዋ ጠቅላይ ግዛት የኮሉ ብርጌድ ደጀን አርበኞችም ጦር መመስረቱ ተገለጸ። በትጥቅ ትግሉ ስትራቴጂካዊ ምህዳር ውስጥ ጉልህ ስፍራ የሚይዘው የሸዋ ምድር የትግሉን ወታደራዊና ፖለቲካዊ ሚዛንም ሊቀይር የሚችል አዲስ የኃይል አደረጃጀትም ይፋ ማድረጉም ታውቋል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በሚዳና ሬማ ክላስተርም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር በሚንቀሳቀስበትም ቀጠና ኮሉ ብርጌድ የተሰኘ ግዙፍ የአርበኞች ጦር ሰራዊትም በይፋ ተመስርቷል። ቀጠናው ከዚህ ቀደም በፖለቲካ ውስብስብ ጉዳዮችም ሲፈተን የቆየና ለህልውና አደጋውም ተጋልጦ በነበረ ቢሆንም በጥቂት ቀናት ውስጥም በተካሄደው የተናበበ የመልሶ ማደራጀት ስራ
ከመደበኛ የፋኖ ሰራዊት ውጭም ካራብሽግና ኮሎ የተሰኙ 2 ግዙፍ የአርበኞች ጦር ብርጌዶችንም ማደራጀትን ተችሏል። የህዝብ ቃል ኪዳን ያሳምነው እዝ እና የአፄ ዳዊት ክፍለ ጦር ከፍተኛ አመራሮች የቀበሌ አስተዳደሮችና ጥሪ የተደረገላቸው እንግዶችን በተገኙበት በተካሄደው የሥነ ሥርዓት መድረክ ለሰራዊቱ ሰፊ የፖለቲካና ወታደራዊ ስትራቴጂክ ትምህርትም ተሰጥቷል። የብርጌዱ አመራሮችና አባላትም ህዝባቸውንና ቀጠናቸውን በፍጹም ታማኝነት በፍትሃዊነትና በጽናት ለማገልገልም በህዝብ ፊትም ቃለ መሐላም ፈጽመዋል። የተቀናጀ ስምሪት አዲሱ አደረጃጀት የወታደራዊ ደጀነቱን በማጠናከር በአገዛዙ ኃይሎች ላይ ለሚሰነዘረው የማጥቃት ስምሪትም ከፍተኛ አስተዋጽኦ እንደሚያበረክትም የዙ አመራሮችም ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መልእክቱንም ሲደመድም ክብር ለትግሉ ሰማዕታት የህልውናችን በተባበረ ክንዳችንም ሲልም አስተላልፈዋል። በጊዳ አያናና ባቤ ደንጎሮ ወረዳዎች ከባድ ውጊያም ተካሄደ። የመሳሪያ ምርኮና የንጹሃን እልቂትም ተፈጸመ። በጊዳ አያና ወረዳ አንገርጉትን ከተማ መውጫ ላይ ጌጤ ቅርማ መብረቅ ክፍለ ጦር፣ አንገርጉትን ክፍለ ጦር እና አበጀ ጥበቡ ነበልባል ክፍለ ጦር በጋራ በመቀናጀት እንጅሮ በተባለ ስፍራ ከተማዋን ለቆ ለመውጣት በሞከረው የገዢው ቡድን ገዳይ ኮማንዶ ላይ የደፈጣ ጥቃትም ፈጽመዋል። በዚህ ጠንካራ ጥቃትም ከ60 በላይ የጠላት ኃይልም ሲደመሰስ 1 ብሬን 42 ነፍስ ወከፍ ክላሽንኮቭ በርካታ የብሬንና የክላሽ ተኳሾችም ኤፍ1 ቦምቦችም ወታደራዊ ጥቆችና ሻንጣዎችም ተማርከዋል። ይሁን እንጂ በውጊያው የተመታውን የገዢውን ቡድን ወደ አንገርጉትን ከተማ በመሸሽ በንጹሃን አማራዎች ቤቶች ላይም በፈጸመው ጥቃትም በህፃናት እናቶችና አዛውንቶች ላይም የግድያ እርምጃ መውሰዱንም ቃል አቀባዩም አስታውቋል። ንጹሃን ላይ የሚደረገው ይህንን ጭፍጨፋ በአስቸኳይ የማይቆም ከሆነ ግጭቱ ወደ ህዝብ ለህዝብ መሸጋገሩ የማይቀር መሆኑንም ጥብቅ ማስጠንቀቂያም ተሰጥቷል። እንዲሁም የአቤ ደንጎሮ ወረዳ ሎምጫ ቀበሌ ላይ በታፈረ ዓለሙ ሳትነው ክፍለ ጦርና በጽናት ክፍለ ጦር በተወሰደ የተቀናጀ እርምጃ አካባቢውን ሙሉ ለሙሉ መቆጣጠር የተቻለ ሲሆን የተረፈው የጠላት ኃይልም ወደ ደንጎሮ ከተማም ፈርጥቷል። በዚህ ውጊያ ከ30 በላይ የጠላት ኃይሎች ሲደመሰሱ የ14 የነፍስ ወከፍ ክላሽንኮቭ መሳሪያዎችም ተማርከዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።